አብይ የሚጠቀማቸው ጠንቋዮች አሉ ወይ ብላችሁ ትጠይቃላችሁ። አዎ አሉ። የአብይ ጠንቋዮች አሉ፣ አዲስ አበባ ውስጥ የሚኖሩ ማለት ነው። ከዛ በፊት ወደ ተወሰኑ ሁለት የአብይ ጠንቋዮችን ስም ሳልጠቅስ ከዚህም በፊት አብይ ተመስገን ጥሩነህና አብይ ወሎ ሂዶ አንድ በጣም ታዋቂ የሆኑ ሼክ ጋር ሄዱ እና አንድ ወልይ ናቸው፣ የታወቁ ሰው ነው። እዛ ያው ሼክ ናቸው፣ ጠንቋይ አይደሉም። ተመስገን ጥሩነህና አብይ ናቸው እዛ ሄዱት። ቆይቷል፣ ጠቅላይ ሚኒስቴር ሳይሆን በፊት ኢንሳ በነበሩበት ጊዜ። ከዛ ምንድነው አብይ አንተ ምንም አትጨናነቅ፣ የኢትዮጵያ ንጉሥ ትሆናለህ ብሎታል እኚህ ሼክ። ከዛ አብይ ተደሰተ። ማለት እኚህ ወልይ በጣም የታወቁ ስለሆኑ ሰው ያውቃቸዋል በወሎ አካባቢ። ያው አባቶች እኮ እንደዚህ ትሆናለህ ብለው ይባርካሉ። ያው እንትን አንዳንዴ ይጸልልሃል፣ አንድ አባት እንደዚህ ታገኛለህ። እንደዚህ አብይ ይህችን ሰማና በኋላ ተመስገን ጥሩነህና አብይ ሲጠራሩ እንዳውም ሼኮች ይባባላሉ። ተመስገን ሼኮች እንደምን አለ ይላል፣ አብይም ሼኮች። ከዛ በኋላ እንደዚህ እቺን ይጠቀሙ ነበር። ምንድነው ብዬ የሆነ ጊዜ ለምንድን ነው ተመስገን ጥሩነህና አብይ ሼኮች የሚባባሉት ብዬ ሰውን ጠይቄ እንደዚህ የሆነ ጊዜ ወሎ ሂዶ ያ አባት አብይን ትነግሳለህ ብሎታል፣ እቺን ይዘዋል ሁለቱም ምን እንትን አገኘው። ግን አብይ እንደዛ ሳይሆን እናቴ ነች ሰባተኛ ንጉሥ ትሆናለህ ያለችኝ እናቴ ነች ብሎ አወርተዋል። ግን ይሄ ሰባተኛ ንጉሥ ከየት እንደመጣ የትኛው አባል እንደሆነ ለምንድን ነው የተባበሩት ኤምሬት ስድስቱ የፋጡማ ልጆች ላይ ተጨምሮ ሰባተኛ የሆነው ለምንድን ነው? እሱን አውርቻለሁ። ብቻ ግን እንደዛ አይነት ሚያምን ሰው ነው አብይ። ጥሩ ነው ማመን ጥሩ ነው። ነገር ግን ከዛ በኋላ ደግሞ አብይ ያደረገው በጣም አደገኛ ነው። ሁለት ጠንቋዮች አሉት አብይ። አንድ ሴት አለች። አንድ ሴት ፕሮቴስታንት ነኝ ትላለች። የትኛው ቤተክርስቲያን አትሄድም። ምንም አይነት ቤተክርስቲያን የማትሄድ ፕሮቴስታንት ነኝ ትላለች። ግን ከዚህም በፊት ጠንቋይ እንደነበረች ብዙ ሰዎች የሚያውቋት ሴት አለች። ስሟ ቀለሟ ትባላለች። ጠንቋይ ነበረች። ከዛ ፕሮቴስታንት ጴንጤ ነኝ ምናምን ትላለች። የሆነ ጊዜ አይቻታለሁ። በጣም እንደ ማፊያ ነገር ነች። ማፊያ ባለስልጣናትን ካገኘች ጸልልሃለሁ ትላለች። ብዙ ባለስልጣናት ላቁት ይችላሉ። በኋላ ማነች ብለን ስንጠይቅ የሆነ ቤቷ ቃሊቲ ነበር።
ከዚህም በፊት። ከዛ ምንድን ነው የሆነው? ከአብይ ጋር በጣም ተቀራረቡና የሆነ ፌስቡክ ላይ አብይ በምንም ተአምር አይነሳም እንደዚህ የምታወራ እንደው ፌስቡክ ላይ የምታስታውሱ ከሆነ አንድ ሴትዮ አለች አትነሳም ምናምን ብላ ጸሎት የምታደርግለት እሷ አሁን ቤቷ ቃሊቲ ነበር። ሰዎች ያውቃሉ ጠንቋይ እንደነበረች፣ ከዛ ፕሮቴስታንት እንደሆነች እና ጴንጤ ነኝ የምትል ደግሞ የትኛው ጴንጤ ነች ነው? አብይ ከዚህም በፊት ሙሉ ወንጌል ይሄዳል ይባላል። ምን እንደዛ ይወራላታል። አብይ ግን የትኛው ጴንጤ እንደሆነም ግልጽ አይደለም። እሱ ሃይማኖትም ስለሌለው ይጫወታል። ሴትዮዋም አጭበርባሪ ስለሆነች ተዋወቁ። ከዚያ ብዙ ነገር ሰራች እና ተዋወቁ። በጣም እሷም በመንግስት ባለስልጣናት አካባቢ ቀለሟ በጣም ታወቃለች። ፓስተር ነች፣ ስሟ ፓስተር ቀለሟ ትባላለች። ታውቃላችሁ። እና እሷ ልክ አብይ ስልጣን እንደያዘ ምን እንዳደረገ ታውቃላችሁ? የራሱን ቤት ለእሷ ሰጠ። የራሱ ስላችሁ ቻይና ኤምባሲ ያጠገብ የነበረው የአብይ ቤት አለ። አይ ቲንክ የፌዴራል ቤቶች ኤጀንሲ የሚተዳደር መሰለኝ፣ የመንግስት ቤት ነው። እሱን የራሱ ቀጥታ ለፓስተር ቀለሟ ሰጠ። እሱ ቤተ መንግስት ሲገባ ፓስተር ቀለሟ ደግሞ የአብይ ቤት ገባች። አስቡት እንግዲህ ይሄንን። ምንም ቤተክርስቲያን አትሄድም፣ ቸርች ምናምን አትሄድም ፓስተር ቀለሟ እና ለአብይ ብዙ ነገር ሰርታለች። ለብዙ ባለስልጣናት ጸሎት አደርጋለሁ ብላ ብዙ ነገር ሰርታለች። የአብይን ፕሮጀክት ያጠና ሰው ፓስተር ቀለሟን ማጥናት ካልቻለ ሙሉ ጥናት አይደለም። የአብይ እምነትን በደንብ ማወቅ ከፈለጋችሁ ፓስተር ቀለሟ ማን ነበረች? የት ነው ስትሰራ የነበረው? አሁንስ የት አለች ብላችሁ ጠይቁ። እኔ ምንም ከሷ ጋር እንትን የለኝም። ነገር ግን ለማውቃት የአብይ ሃይማኖት ምንድን ነው፣ አብይ በምንድን ነው የሚያምነው የምለውን በደንብ መነጋገር ስላለብን ነው። ስለዚህ እሷ እንግዲህ ብዙ ተቋማትን ለአብይ ይዛለች። ብዙ ባለስልጣናትንም ደግሞ እንትን አድርጋለች። አሁን አብይ እኮ የሆነ በትግራይ ጦርነት ጊዜ ብዙ ባለስልጣናት ኧረ አብይ የሆነ በድርድር ይሁን ይለቅ ይሄ ነገር ብሎ ጠየቁ ብዙ ባለስልጣናት። እና ምን አለ? ራሱን እንደ እግዚአብሔር እንደ ኢየሱስ ክርስቶስ ቆጥሮ መርከቡ በባይብል ውስጥ መርከቡ በማዕበል እንትን ሲቸገር ሰዎቹ ተጨነቁና ኢየሱስ ወይ ልናልቅ ነው ብሎ ሲጠይቁ አይ እኔ ውስጥ ነኝ፣ ምንም አትሆኑም፣ እዚሁ ነኝ፣ ነኝ እምነት የላችሁም ወይ ብሎ ኢየሱስ የተናገረውን ራሱን እንደ ኢየሱስ ወስዶ አብይ እኔ እዚሁ ነኝ፣ ማዕበሉ በጦርነት እንደዚህ በሆነም እምነት ስለሌላችሁ ነው እንደዚህ የምትሉት ብሎ ባለስልጣናትን ብዙ ባለስልጣናት
ተናግሯል። እንደዚህ ነው። እንደ አብይ ራሱን እንደ እግዚአብሔር እንደ ኢየሱስ ክርስቶስ ክርስቲያን ከሆነ ማለት ነው። አብይ ክርስቲያን ነኝ ብሎ የሚቆጥር ከሆነ እንደ እንትን ወስዶ ተሰብሳቢውን ራሱን እንደ እግዚአብሔር ቆጥሮ ሲናገር ይሄ በተጨባጭ ያለ ነገር ነው። ግን ደግሞ አብይ እኮ አብይ ሃይማኖትን ይጠቀማል። ግን እሱ ራሱ የአብይ ፕሮጀክት ላይ የተመደቡ ፓስተሮች አሉ፣ የጥንቆላ ስራ የሚሰሩት ባክግራውንዳቸው ጠንቋይ ነው የሆኑት። ሌላ ሰውም አለ። አንድ እናት አሉ። አንድ እናት ናቸው። እሳቸውም ከዚህም በፊት በዚሁ ስማቸው ይነሳል። እንደው አብይ እኮ መኪና ገዝቶለታል። እዛ አብይ ምን አይነት ጥሩ ሰው ነው እኛ እናት መኪና ይገዛለት ተብሎ ብዙ ግርምት ፈጥሮብን ነበር። በኋላ ስናጠና እኚህ እናት እንደዚህ አይነት ስራ ነው የሚሰሩት። ከዚህም በፊት ጠንቋይ ነበሩ። እኔ በጥንቆላ አላምንም። በነገራችን ላይ እኔ አላምንም። አንድም ቀን አምኜ አላውቅም። በዚህ አለ ብዬም አልወስድም። ባይ እኔ በእግዚአብሔር አምናለሁ። ሌላው ቦታ አልሰጥም። ግን የሚያምኑ ሰዎች አሉ። በዚህም ያህል መልኩ ሰዎች አሉ። ለምሳሌ አብይ እነዚህ አይነት ሰዎች ክርስትና እምነት የሚያውቁ ሰዎች አይመስለኝም። በጥንቆላ የሚያምኑ ክርስትና እምነት ውስጥ የሉም። እስልምና እምነት ውስጥም የሉም። እንደዚህ አይነት በአንድ እግዚአብሔር የምታምን ከሆነ በአላህ የምታምን ከሆነ እንደዚህ አይነት አታደርግም። አብይ ግን የት እንዳለ የሚያሳይ ነው። እንደው እኔ ብዙ ባላወራ መርጣለሁ። አብይ እንደዚህ አይነት ብዙ ቦታ ይታያል። ስለዚህ አብይ እያደረገ ያለው የሚጠቀመው ሃይማኖትን ይጠቀማል እና እንደዚህ አይነት የጥንቆላ የተለያዩ እንትኖችንም ይጠቀማል። የሆነ ጊዜ ደግሞ አንድ ሰው የሆነ ነገር ነግሮኝ ነበር። አንድ ሴት ፓስተር ነበረች። በአፋን ኦሮሞ እየሰበከች ነበር። ያኔ የሚሳተፉ ሰዎች እነ አባዱላ እነ አብይ አህመድ ብዙ ሰዎች ያኔ ሲሳተፉ ያቺ ሴት ፓስተር እየሰበከች እና እግዚአብሔር አሳየኝ ብላ መታ ከአብይ የሆነ የጥንቆላ እንትን ነገር እንደ ቆረጠች ሰው ነግሮኝ አላመንኩም። አይ ይሄ እንትን ነው ስም ማጥፋት ሊሆን ይችላል። ከዛ እና አባዱላ ሁሉ ዞር ብሎ አይቶ ከአብይ እንደዚህ አይነት የጥንቆላ ነገር ሲነቀል ሲቆረጥ ያዩ ሰዎች ያን የነበሩ ብሎ አንድ ሰው ነገረኝ። ያንን እኔ አላመንኩም። ኧረ አብይ እንደዚህ አይነት አያደርግም ብዬ ነው ያኔ የወሰድኩት። አብይ እንደዚህ ራሱን እምብርቱ ላይ እንደዚህ እንትን አድርጎ ወይ ደግሞ እጁ ላይ አስሮ እንደዚህ ያደርጋል? ኧረ እኔ አላመንኩም። ዛሬም ውስጤ አላምንም። ባይዘው እንደዚህ ያደርጋል ብያል። ግን ደግሞ እንደዚህ ሰው
ይህንን እኔ ያየሁት እኔ ነኝ ብሎ ያወራ ሰው አለ፣ በህይወት አለ። አሁን እውነት ነው። ያቺ ፓስተር፣ ያቺ ሴት ፓስተር አለች አሁንም። እና አባዱላም ነበሩ፣ ዞር ብሎ አይቷል። ከአብይ ስቆርጥ ብሎ ሰው እውነት ነው ብሎ ነገረኝ። ግን እኔ አልተቀበልኩም። ዛሬም ለመቀበል ይከብደኛል። ለምን እኔ ግን ሊሆን ይችላል። ሰውየው ማመን ካመንኩ ሆኗል ነው። እና አባዱላ በህይወት አሉ። የሆነ ጊዜ ሊናገሩ ይችላሉ። አሁን ዛሬ እንደዚህ አይናገሩም አውቃለሁ። ግን እንደዚህ ብሎ የነገረኝ ሰው በጣም እዛ የነበረ ሰው ነው። ጸሎቱ ላይ የነበረ ሰው ነው። ከፍተኛ የኦሮሚያ አመራሮች ሰብስባ ነው እየሰበከች ያለችው። ያቺ ሴት ፓስተር ሂዳ ቆረጠች የተባለው እኔንን ለማመን ይከብደኛል። ግን የሰማሁት ላሰማችሁ ነው። ግን ቅድም ያወራሁት ይሄ ፓስተር ቀለሟ ምናምን እሱ ታውቃላችሁ እናንተ፣ አብይም ያውቃል። አሁን የአብይ ቤት ከዚህም በፊት አብይ ሲኖር የነበረው ቤት ማን ነው የሚኖረው ብላችሁ ጠይቁ፣ ሂዱና እዩ። እና አጠቃላይ አብይ የሚጠቀመው ሃይማኖትን እንደ አገዛዝ መሳሪያ እንደሚጠቀም ይታወቃል። ተቋማቱንም እምነቱንም አስተምሮዎችንም እንደ አገዛዝ መሳሪያ ይጠቀማል አብይ። እሱ አብይ ሃይማኖት አልባ የሆነ ጸረ ሃይማኖት የሆነ ሰው ሆኖ ያሉትን የእምነት እና የሃይማኖት ተቋማትን እንደ አገዛዝ መሳሪያ እንደሚጠቀም የታወቀ ነው። ያው ለምሳሌ ገንዘብን ሀብትን በማካፈል ስልጣኑን ያስጠብቃል። የአገዛዙ ዋናው ሌላው ምሰሶ የሆነው ሀብትን ማካፈል ነው። ይሄ ሰውን ማጋጨት ነው፣ ከፋፍሎ መግዛት ነው። አንድም ብሔር ይከፋፍላል፣ ኢትዮጵያ ህዝብን ይከፋፍላል፣ ያጋጫል። ይሄ የአገዛዙ መሳሪያ ነው። ይሄ በውሸት ፕሮፓጋንዳ፣ ይሄ በጣም ዋናው የአብይ አገዛዝ ምሰሶ የሆነው ውሸት ነው። ውሸት ወሳኝ ነው፣ ወሳኝ መሳሪያ ነው፣ ፕሮፓጋንዳ እና ካለፈው ሌላው ደግሞ በጉልበት ነው። ያው እሱ የመጨረሻ እንትን ነው። ስለዚህ አብይ ከሃይማኖትን እና የሃይማኖት አባቶችን ይጠቀማል። የሚያሳዝን ነው። እኔ የሃይማኖት አባት ሆኖ በአደባባይ የሃይማኖት አባት ሆኖ ለአብይ የሚጸልይ ለብልጽግና እጅ የሚያጨበጭብ በእግዚአብሔር ይጠየቃል። በእግዚአብሔር ፍትህ ይመጣል። ይሄ እምነቱን የሚያውቅ ሰው ይህንን ያውቃል። ይህንን መጨረሻ ላይ እንግዲህ ላጠቃልል የአብይ ሃይማኖት ስለዚህ ምንድን ነው? እንዴት እንውሰድ? ብልጽግና ምንድን ነው? አብይ እንግዲህ በብልጽግና ያምናል። ብልጽግናስ ምንድን ነው? ምን አይነት እምነት ነው? አሁን ብልጽግና ፓርቲ ነው። ቅድም ብልጽግና አሁን ፓርቲ ነው አይደለ? አብይ እምነቶችን እንደ ፓርቲ ይቆጥራል አላልኳችሁም? አሁን ሌላ ፓርቲ ተመስርቷል፣ ብልጽግና የሚባል ሃይማኖትም ነው። ስለዚህ ብልጽግና ክርስትና እምነት አይደለም። ብልጽግና እስልምና እምነት አይደለም። ብልጽግና ጴንጤ ወይ ፕሮቴስታንት አይደለም። ብልጽግና ዋቄፈና አይደለም።
ብልጽግና የአብይ ሃይማኖት ነው። ብልጽግና የሚከተል ሰውስ እና የአብይ ሃይማኖት ብልጽግና ከሆነ መገለጫዎቹ ምንድን ነው ከተባለ አንደኛ ምድራዊ ህይወት ነው ብልጽግና። ስለዚህ አብይ የሚያምነው በምድራዊ ህይወት ነው። ከሞት በኋላ ምንም አይነት የለም። እግዚአብሔር ፊት ቀርቦ ውሳኔ መውሰድ የሚባል ነገር የለም በብልጽግና ቤት። ብልጽግና እንደ ሃይማኖት ምድራዊ ኑሮ፣ ማቴሪያሊዝም፣ ስልጣን፣ ተጨባጭ የሆነ ምድራዊ ኑሮ ብቻ ነው የሚያየው። አብይ ዓለም ሰማይና ምድር ያልፋል የሚባለውን አይቀበልም። የማያልፈው ግን እግዚአብሔር ነው የምለውን አይቀበልም። አብይ ሁሉም ነገር የሚያበቃው በምድራዊ ኑሮ በምድራዊ ህይወት ብቻ ነው ብሎ ይቀበላል። ስለዚህ ከሞት በኋላ ህይወት አለ ብሎ ስለማይቀበል ከሞት በኋላ ለፍርድ መቅረብ አለ፣ እግዚአብሔር ሊወስን ይመጣል የሚለውን አይቀበልም። ስለዚህ ለስልጣን ይገላል፣ ለስልጣን ብሎ ይዋሻል፣ ለስልጣን ብሎ ያሰቃያል፣ ያስለቅሳል፣ ያፈናቅላል፣ ይጨርሳል። ስለዚህ ቤቱን ደግሞ ያጸዳል፣ የብልጽግና ደሴት ብሎ ኮሪዶር ልማት ብሎ ይዘርፋል፣ ያፈናቅላል፣ ሪዞርቶችን ከፍተው ራሱ ይዝናናል፣ ሳይክል ይነዳል፣ ህዝቡ ሌላ ህዝብ ያልቃል። ይሄ የእምነቱ መሰረት ስለሆነ ነው። ክሬዚ ነው አብይ ምናምን ነው። አብይ is not crazy. አብይ is doing by design. ስለዚህ አብይ ለአብይ ሌላው መገለጫው መግደል ኃጢአት አይደለም። ለብልጽግና መግደል፣ ማሰቃየት፣ መዋሸት፣ መዝረፍ፣ መስረቅ ኃጢአት አይደለም። ስለዚህ የሚወስዱት እርምጃዎች ርኅራኄ የላቸውም። ለሰው ልጅ ማስመሰል እንጂ ለሰው ልጅ ርኅራኄ የሌለው ሃይማኖት ነው ብልጽግና። የአብይ ብልጽግና ማለት ነው፣ የአብይ ሃይማኖት። ስለዚህ አብይ የጸረ ክርስትና እምነት ነው፣ ጸረ እስልምና እምነት ነው የሚያካሂደው፣ ጸረ ሃይማኖት ነው አብይ የሚያካሂደው። ስለዚህ ማቴሪያሊስት በመሆኑ እምነቱ ማቴሪያሊዝም ኤቴስት በመሆኑ ከዛም አልፎ ጸረ ሃይማኖት እንትን የሚያካሄድ ስለሆነ ከክርስትና እምነት ጋር በተቃራኒ ይቆማል፣ ከእስልምና እምነት ጋር በተቃራኒ ይቆማል። በፕሮቴስታንት፣ በኦርቶዶክስ፣ በዋቄ ፈታ፣ በሁሉም እምነት፣ በካቶሊክ ተቃራኒ ይቆማል። አብይ በተቃራኒ የቆመ እምነት ነው የሚያካሂደው አብይ። ስለዚህ የአብይ ሃይማኖት ለየት ያለ በጣም በጣም ጸረ ኢትዮጵያዊ የሆነ ጸረ ባህላችን የሆነ እንትን ነው የሚያካሂደው አብይ። አሁን እሱ አሁን ቢሮአችሁን አጽዱ፣ የምትለብሱት ሱፍ በስንት ሺህ 30 ሺህ ምናምን ገዝቶ ይለብሳሉ። ከዛ ቢሮ ማጽዳት፣ ከዛ አስፋልት እንትን ማድረግ፣ ሰው የሚጠጣውን አሁን አዲስ አበባ ውስጥ ፏፏቴ አለ፣ ሰው ግን ቤት ውስጥ የሚጠጣ ውሃ የለም። አዲስ አበባ መስመር ላይ ብልጭ ምናምን የሚሉ
ዲም ላይቶች መዓት ናቸው ለሌት ቤት ውስጥ ግን መብራት የለም። ይሄ ነው የብልጽግና እምነት። ለህብረተሰቡ ሳይሆን ለስልጣን፣ ለግል ስልጣን፣ ለግል ሀብት ብቻ መቆም አለብህ። ፍትህ የሚባል ነገር አትቀበለም ብልጽግናን ከተቀበልከው። አሁን ኢትዮጵያ ውስጥ ብልጽግናን ተቀብላል ወይስ አልተቀበልክም ብሎ ነው ሰውን የሚገሉት እኮ። በጣም ፈንዳሜንታሊዝም እየተካሄደ ያለው ብልጽግናን ተቀብላል ወይስ አልተቀበልክም ብሎ ሰውን ይገላሉ። አስቡ። እንደ ኢትዮጵያ ውስጥ ክርስትናን ተቀበልክ ወይ አልተቀበልክ፣ እስልምናን ተቀበልክ ወይ ሰው ተገሎ የለም። አይገደልም። ሰው መብቱ ነው። ሰው ዛሬ ብልጽግናን ካልተቀበልክ ይገልሃሉ፣ ይረሽናሉ። አብይ በጣም ራዲካል የሆነ ጽንፈኛ እምነትን እየተከተለ ሰውን እያስረሸነ ነው። የአብይ እምነትን ካልተቀበልክ ትረሸናለህ። ዛሬ በመለስ ጊዜ የመለስን እምነት መለስ ለነገሩ ክርስትና እስልምና ውስጥ ሴኩላር ይላል እሱ። መንግስት እንደው አንድ ጊዜ ግርማ ወልደ ጊዮርጊስ ኢትዮጵያን እግዚአብሔር ይባርካት ብሎ ግርማ ወልደ ጊዮርጊስ ሲያወራ፣ አረ ተው እዚህ ውስጥ ባትገባ ይመረጣል፣ እንደው እግዚአብሔር ይባርካት ካልክ ደግሞ ሙስሊሞች ተነስቶ አላህ አላልክም ካሉስ ተባለና ጋሽ ግርማ እንደው በቃ አቆመ። ለምን? ትንሽ መንግስት ከሃይማኖት መራቅ አለበት ተብሎ። ያው በኢህአዴግ ጊዜ ብዙ ነገር ተብሏል። በሃይማኖትን በተመለከተ እስልምና ጋር ጦርነት ነበር፣ ከኦርቶዶክስ ጋር ጦርነት ነበር። የታወቀ ነገር ነው። ምንድነው የኢህአዴግ ግን አቋም ግልጽ ስለሆነ ነው። ይሄ ጦርነት ሁሉ የተከፈተው ግልጽ ስለሆነ ነው። አሁን አጭበርባሪ የሆነ በጣም አደገኛ የሆነ የራሱን ሃይማኖት የሚከተል አብይ ያለ አሁን የአብይ መንግስት ራሱን ሃይማኖት የሚከተል ነው። ፕሮቴስታንትም ያልሆነ በትክክል ፕሮቴስታንትም ያልሆነ ማለት ፕሮቴስታንት የምናውቀው በባይብል ላይ የተመሰረተ ሃይማኖት ነው። የአብይ ፕሮቴስታንት ነው ከተባለ በቃ ዓለም ጠፍታለች። አብይ ሌላ እምነት የራሱ እምነት አለው። እሱም ብልጽግና ነው። ያ ብልጽግና ደግሞ የአብይ ብልጽግና ምድራዊ ማቴሪያሊዝምን መሰረት ያደረገ ጸረ ሃይማኖት የሆነ ሰውን የሚያሰቃይ ሀገርን የሚያፈርስ ሃይማኖቶችን የሚያፈርስ ነው አጠቃላይ። ስለዚህ አብይ ሃይማኖቱ የሱ ሃይማኖት አለ። ያ የሱ ሃይማኖት በጣም የምናውቀው ሃይማኖት አይደለም። ስለዚህ ነው ጸረ ሃይማኖት ነው አብይ ሃይማኖት እያልኩ ያለሁት። የአብይ ሃይማኖት ጸረ ሃይማኖቶች ነው። ያ ደግሞ ብልጽግና ይባላል። እምነት ነው ብልጽግና። ያንን ያላመነ እየተገደለ ነው። ያንን ያልተቀበለ ጦርነት ይካሄድበታል። ገብር አልገብር የሚባለው ፖለቲካ ብቻ አይደለም። አማራ ክልል አልገብርም እያለ ያለው፣ ትግራይ ክልል አልገብርም ለብልጽግና ያለ ያለው፣ ኦሮሚያ ክልል አልገብርም እያለ ያለው ፖለቲካ ብቻ ይመስላል። ሃይማኖታዊ ይዘትም አለው። ፍትጊያው፣ ጦርነቱ የሃይማኖታዊ ይዘት አለው። እነ አብይ እኮ ኢትዮጵያን ዳግም እየሰራን ነው የሚሉት እኮ ብልጽግና እምነትን መሰረት ያደረገ የአብይ አስተሳሰብን መሰረት ያደረገ ጸረ ሃይማኖት የሆነ ጸረ ብሔር የሆነ ጸረ ባህል የሆነ ጸረ ማንነት ጸረ
እንደው ሰብአዊነት የሌለው የአብይ እምነትን የሚያራምዱ ከሁሉም ሃይማኖቶች ጋር ተቃራኒ የሆነ ጸረ ክርስቲያን ጸረ እስላም የሆነ ስርዓት ነው የአብይ ስርዓት